አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። አልተደጋገመም ወይ ይሄ ዜና የምንሰማው ነገር? ዛጋ ግምገማችሁ እንዴት ነው? ሴኩሪቲ ላይ ማን ነው ሪስፖንሲቢሊቲው? ገንዳ ውስጥ አቤት የፊት አውራሪ ዕቃ ጋይስ! ኧረ በስመ አብ! ዝም ብለህ ኤርትራና ኢትዮጵያ መሃል እንደዚህ ብታስቀምጠው እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳው። ምን ይገባችኋ? ዚስ ሪል ላይፍ በቃ የኔ ትክክለኛ ላይፍ ነው፣ ወይም ደግሞ ፊልም አይደለም። ይሄ ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም፣ ይሄ የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፍ ነው። ገባችሁ? ድራማ አይደለም። እባካችሁ ተረዱኝ በእናታችሁ። በቃ እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ የምትወስዱኝ? እኔ አይደብራችሁ? አታስቡም እንዴ? ክብር እኮ አለኝ እኮ እኔ እንዴ። አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ በየኔን ቢራቢሮ ከስር እያረጋችሁ የምትፖስቱ እናንተ ነው፣ ለእናንተ ነው የምነግራችሁ። ገባችሁ? አትወዱኝም ሲጀመር እንዴ። እንደዚህ አይነት የሚወደኝ ሰው አልፈልግም እንዴ። በጣም ነው የሚያስጠላው። እኔ አልፈልግም እንዴ። ምን ሆናችሁ ነው? ከዚህ በኋላ ከማንም ወንድ ጋር እንዳትፖስቱ። ተይ ጃኒ፣ የእናንተ ድራማ መቼ ጠፋን? ይሄ ግልጽ እኮ ነው። ድራማ እንደሆነ እኮ ግልጽ እኮ ነው። ይሄ እኮ ሙሉ የኢትዮጵያ ሕዝብ የሚያውቀው ጉዳይ እኮ ድራማ የሆነ ድራማ አስባችሁ እንደሆነ ምናምን እኮ የታወቀ ነገር እኮ እንጂ አልተጣላችሁም። እንዴት ናችሁ? Unfortunately today is not such a beautiful day። ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ የተፈጠረው ነገር ትንሽ ስሜትን የሚረብሽ ሆኖ አግኝቼዋለሁና እዛ ላይ የተወሰነ መልእክት ማስተላለፍ እንዳለብኝ ጥያቄንም ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁትኝ። ጥያቄም ደግሞ ቀጥታ የህዝብን ደህንነት ለሚመለከተው የመንግስት አካል ነው። ዛሬ ሲላ አልተደጋገመም ወይ ይሄ ዜና የምንሰማው ነገር? ዛጋ ግምገማችሁ እንዴት ነው? ሴኩሪቲ ላይ ማን ነው ሪስፖንሲቢሊቲውን የሚወስደው? እኔ በሌላኛው መልኬ አርሲ ከአንድም ሁለቴ ሄጃለሁ። አርሲ ወገኑን የአርሲ ህዝብ ወገኑን የሚወድ ነው። እኛን ተቀብሎ በጣም የሚያምር ጊዜ እንድናሳልፍ ጥሩ ሜሞሪ ይዘን እንድንመለስ ያደረገ ነውና እኔ ስለ አርሲ ሳስብ ሁሉ ጊዜ ደስ የሚል ስሜት ነው። እና አሁን ካለው ዜና ጋር እንዴት አድርጌ እንደማስታርቀው ግራ ነው የገባኝ። እዛ እኔ ያለኝ እንትንና አሁን ያለው ይህንንስ ምን እንዲፈጠር እያደረገ ያለው ማን ነው? ሪስፖንሲቢሊቲውን የሚወስደው ማን ነው? አልተደጋገመም ወይ? ዛጋ የህዝብን ደህንነት የምታስጠብቁ ሰዎች እንዴት ነው ያለው ነገር? ግምገማችሁ ምንድነው የሚለው ተደጋግሞ የሚጠይቀኝ ነገር ነውና እዛ ላይ እኔም እንደ አንድ ዜጋ እጠይቃለሁ። ማን ነው ይሄንን የሚመለከተው? እዚህ ላይ ስራ አይፈልግም ወይ? በተለይ እንደ አንድ ኦርቶዶክስ እምነት ተከታይ ጽላቱ ምኑን ይዘው ሲሄዱ ስታዩት በጣም ልብን ይሰብራልና ምንድነው ዛጋ መፍትሄው? እዛ ላይ መልስ እንፈልጋል። ተደጋገመ። እኔ የማቀው አርሲ እንደዚህ አይደለም። በጣም ጥሩ ጊዜ ያሳለፍኩበት ደጋግሜ ለመሄድ የምመኘው አይነት አካባቢ ነው። ህዝቡም ደስ የሚል ነውና ታውን ካለው ዜና ጋር አልሄድ አለኝና ማን ነው ይሄንን ነገር እንዲህ አይነት ነገር እንዲፈጠር የሚያደርገው? በጣም ተደጋግሞ የሚመጣ ነው እንጂ እኛ አርቲስቶች ነን እንደምታውቁት፣ ስራችንን ለወራት ተዘጋጅተን ማቅረብ ነው ለኛ እንደ ስራ ነው። ሁላችሁም ስራ እንዳላችሁ ሁሉ ለኛም ስራችን ነው። ግን ደግሞ እንደዚህ የህዝብ ነገር ደግሞ ሲመጣ ጥያቄም ሲኖረን ደግሞ እናቀርባለንና እንደው የዚህ ነገር ላይ በትኩረት ቢታይ በጣም ከሚፈልጉ ሰዎች አንዱ ነኝ። በጣም ትኩረት ሊሰጠው ይገባል ብዬ አስባለሁ። ያው እንደተመለከታችሁት ነው ብዙ አርቲስቶች ድምጽ እየሆኑ ነው። እነ ሳሚዳን፣ እነ ሰለሞን ሙሄ፣ እነ ማረማዊ ታባተ እና ድምጽ ያሉንም አሉና ለምን ዝምታ እንደመረጡ እነሱ እኔ ግራ ገብቶኛል። እና ድምጽ መሆን አለባቸው። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው።
ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ፣ አብረን እንወጣዋለን። ይሄ አብዛኛው ሰው አዶናይ ለምን ድምጽ አልሆነም እያለ ነበርና ይሄው በመጨረሻም አዶናይ ለአርሲ ድምጽ ሆኗልና ድምጽ ያልሆናችሁ ደግሞ ትላልቅ ቲክቶከሮች አላችሁና ድምጽ መሆን አለባችሁ። ቪዲዮ ምናምን ያልሰሩ አብዛኛው ፌመስ ቲክቶከሮች አሉ እና መስራት አለባችሁ። ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ ነገር አማን? ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እዚህ ጋር ደግሞ ሌላ ትኩሳት አለ። ሁሉ ነገር በልኩ ሲሆን ደስ ይለኛል። ሁሉ ነገር በልኩ ሲሆን በጣም ጥሩ ነው። ይሄ ፕሮግራም መሰረዝ አለበት። ይሄ ግዴታ ነው። ከአርሰናል አርሲ ይቀድማልና ይሄ ፕሮግራም መሰረዝ አለበት። አርሰናል ደጋፊዎች ዛሬ የአርሰናል ደጋፊዎች ምን እያደረጉ ነው? አሁን የሚመጣው ቅዳሜ በዘፈን አርቲስቶች ተሰባስበው በዘፈን የአርሰናል ሻምፒዮንነትን ድግስ ሊጨፍሩ እየተዘጋጁ ነው። ደም ሰጥተዋል፣ እያለቀሱ ነው፣ ብዙ ነገር እያደረጉ ነው። በነጭ ባርነት የተሰቃዩ ሰዎች ናቸው። ኳስ መደገፍ ይቻላል። ከልኩ ሲያልፍ ግን በባርነት ስትገዛ ግን በጣም ያሳዝናል። እንግዲህ አርቲስቶች ተሰብስበው ነው እንግዲህ የአርሰናልን ጉዳይ እንጨፍርበታለን ብለው አሁን የሚመጣው ቅዳሜ ላይ ዝግጅት እያደረጉ ነው። ለወገኖቻቸው እኔ ደም አልቅሰናል ያሉትም ሆነ ሌሎቹ ብዙ ደስታቸውን የገለጹ ሰዎች አርሲ ላይ ለተጨፈጨፉት ወገኖቻችን ግን ምንም አይነት ድምጽ ሲሆኑ አላየንም። የሚገርም ነገር ነው። ይሄ ነው እንግዲህ ልዩነታችን ብለን እናስበው። እነዚህ አብዛኛው አርቲስቶች የምትሏቸው በኦርቶዶክስ ስም ነው ያሉት። ኦርቶዶክስ አይደሉም፣ ናቸው። ኦርቶዶክሶች አይደሉም፣ በስሟ ግን ይነግዳሉ። የበዓል ቀን ሲመጣ እንኳን አደረሳችሁ ምናምን ብለው በመፖሰት ብቻ ኦርቶዶክስነትን ይገልጿታል። አብዛኛዎቹ ድምጽ አይሆንም ከጥቂቶች በስተቀር። አሁንም ምን እያደረጉ ነው? በዚህ ኦርቶዶክስ እየተያለችበት ባለችበት ጊዜ አሁንም ምን ዝግጅት አድርገዋል? ድግሳችን ኢትዮጵያ ላይ ታይቶ የማይታወቅ ነገር ለአርሰናል ልናረግ ነው ብለው ያሸርግዱልሃል፣ ቀሚስ ይጎትቱልሃል። ከእንደዚህ አይነት ሰነፍ ትውልድ፣ ከነዚህ አይነት የደነደነ የዶሎዶመ ሽንታም ትውልድ ማየት ያሳዝነኛል። በጣም በጣም ያሳፍረኛል። ኳስን በምሬት እንደጠላ ያደርገኛል። ይሄን ኳስ ሳስበው የምስኪኖቹ ድምፅ ኢትዮጵያ ላይ የቀማ ይመስለኛል። የሚራቡትን የሚጠሙትን በሰላም ወጥተው የማይገቡትን ድምፅ የሚቀማ ይመስለኛል። ኢትዮጵያ ላይ ኳስ የምስኪኖቹን ድምፅ አጥፍቶታል። የተቸገሩትን የተበደሉትን ደም እንባ የሚያለቅሱትን ቤታቸው የፈረሰባቸውን መድረሻ ያጡትን ወገኖቻችንን ድምፅ የቀማ ይመስለኛል። እና በጣም ነው መጠላው። ኳስ ድምፃቸውን ቀምቷል። አሁንም እዚህ ዝግጅት ላይ የሚደርሱ የሚያዘፍኑ ሰዎች ቀንደኛ የኦርቶዶክስ ጠላቶች እንደሆኑ ታውቆ የትም ሀገር ላይ ኮንሰርት አዘጋጃለሁ ቢል እኛ አለን ና አሜሪካና አዘጋጅ። ከዚህ በኋላ እዚህ ላይ ዘፈን ድግስ ደግሰ የአርሲ ወገኖቻችን ተጨፍጭፈው አልቀው 8 ዓመት ሙሉ ያለቀ ህዝባችንን ሲያላግጡበት ምርጫውን ምን ለማድረግ ነው? ለማደናቀፍ ብለው ነው ይሄን ያደረጉት ብለው ሲያላግጡብን ያየ ነው። 8 ዓመት ሙሉ ምርጫ ነበር አይደል ኢትዮጵያ ላይ። ስለዚህ አሁንም የምለው ይድረስ ለአርሰናል ደጋፊ የምትባል ይድረስ። ኳስ በልኩ ብትሆኑ መልካም ነው ብዬ አስባለሁ። እዚህ ጋር ያላችሁት ይሄ ነገር ይደርሳል ብላችሁ እንዳልሆነ ይገባኛል። ግን ምንም ቢሆን ጩኸት የመቀማት እንደሆነ እርግጠኛ ሆኜ እነግራችኋለሁ። ምስኪኑ ድምፅ እንዳይሆንለት ምን ያደርጋችሁት ከቨራፕ እየሰራችሁ ከመንግስት ጋር አብራችሁ ይሄን ህዝብ የምታስጨርሱ እናንተ እንደሆነ ይሰማኛል። ስለዚህ ይሄንን ነገር ቦይካት በማድረግ
ቅዳሜ ገባለው የሚለውን አርቲስት በሙሉ እዛ ላይ ሊስት ያለው በሙሉ እኔ መረጃን አውጣዋለሁ። እኔ ምን አይነት ሰዎች እንደሆናችሁ ሙሉ ለሙሉ መረጃውን አውጣለሁ። ከአስከፈ ነው ማውራ። ስለዚህ እዛ ቦታ ላይ አርቲስት የተባልክና የምትዘፍን ልቃሚ እንዳደርስ እነግርሃለሁ። ድረስና እስቲ አብረን እናየዋለን። የሚመጣውን ውጤት አብረን እናየዋለን። ድምጽ ያልሆናችሁ ካላችሁ ሁላችሁም ድምጽ መሆን አለባችሁ። ለአርሲ እየተጨፈጨፉ ላሉ ንጹሃን ሁላችሁም ድምጽ መሆን አለባችሁ። አብልቀቅ ነው ኮማኝ ወንድ ጋር እየለጠፋችሁ እንትና ነው እንዴ? ኦ ማይ ጋድ በጣም ነው ነርቨስ የነካችሁት ትናንትና። እመቤት በቃ አልፈልግም። ራሴ ስፈልግ ነው እንጂ እንትን ማድረገው በራሳችሁ እናንተ ቪዲዮ ማድመቅ አይደለም። በቃ እረፉኝ። በቃ ማርያምን አልፈልግም። በቃ በስነ ስርዓት አልፈልግም። ተፋቱኝ። ሊቭ ሚ አለው ጀስት ስታይል ስላል እንደነናሁም እንደነ ፍራይዴ እገባለሁ ላይ ቤት እሰራለሁ። በቃ ከዛ በኋላ እወጣለሁ። ዜማን ወዷታል። አዶናይ ዜማን ወዷታል። ማንም ዜማ ጋይስ ሶሪ ተከብኝነት ጀምረዋል። ይሄንን ነገር ደግሞ ለማረጋገጥ ከፈለጋችሁ ማንም ዜማ ዱባይ ያለው ከማጋል ይገናኝ ከዜማ ጋር ባይዘዌ ይሄ ወሬ ሲወራ ራሱ ብላክ ስታር ከነሱ ጋር አብሮ ቁጭ ብሏል ገስት ላይ። በነገራችን ይሄ ወሬ ሲወራ ራሱ ብላክ ስታር የሚባል ያባጨው ጓሬ ነበረ ገስት ላይ። ይሄ ወሬ ሲወራ አሁን ዜማ ማለት ስለ ዜማ ሁሉ ሲወራ ያወሩ ያለበት ሰዓት ላይ ብላክ ስታር የሚባለው ገስት ላይ ቁጭ ብሏል። ኪዳነ ምሕረት ይሄው ጋይስ ፎቶ አለ አመት ያው ውሸት በሚመስላችሁ ነው ገስት ላይ ይሄው ብላክ ስታር ውሸቴን እንዳይመስላችሁ ሁላችሁም እንድታዩት ስለምፈልግ ነው። ይሄው አለ ይሄ ወሬ ሲወራ ራሱ ገስት ላይ አለ ጋይስ። ገስት ላይ ቁጭ ብሎ ይሰማል። የእነዚህ ልጆች መለያይ ለእነዚህ ልጆች የሆነ ነገር ሀብን ቢያደርግ ቢራቢሮ ፋሚሊዎች እንዳትለቁት። ይሄንን በጥፎ ማርያ እንዳትለቁት፣ ወሬ እንዳትለቁት። እሱ ነው በቀኛ ሆኖ መሀል ላይ ገብቶ አኩቶ ልጁ ታውቃላችሁ ጋይስ ሽልጥልጥ እያለ ስለሚያወራ እኔ ከመጀመሪያውም ጀምሮ ቆሌ አልወደደው። እንደምታውቁት ቆሌ አልወደደው። የዛኔ እንደዛ ሲል እኔ ፊት ለፊት የምናገረው ይሻላችኋለሁ። ይሄ ልጅ ግን ጃኒና አዶናይ አብረው እንዲሆኑ አይፈልግም ብዬ የዛኔ አልነገርኳችሁ? የዛኔ አላልኳችሁ? ገና ይሄ ነገር ሀፕን ሲያደርግ ጋይስ ብያችሁ አላልኳችሁ? ብያለሁ አላልኩም? ቤተሰብ እሺ መስክሩልኝ ጋይስ። እናንተ እኮ ሾርት ሚሞሪ ስለሆናችሁ እኮ ነው። ብያለሁ አላልኩም? እሱ ነው እነዚህ ልጆች እንዲለያዩ የሚያደርገው ይሄ ልጅ ነው ብያለሁ አላልኳችሁ? ምክንያቱም ጋይስ አጉል እንደ ሶሻል ሚዲያ ላይ ውሸት እንደሚያዋጣ ገብቶታል። በውሸት ነው የሚያወራው። እንግዲህ ፐርሰናሊ ባህሉ አስቀያሚ አባት እንደሆነ ደጋግሜ ነው የምነግራችሁ። 4 ሚስት አግብቶ 4ቱን ልጆቹ ያላሳደገ አባት እንደሆነ ደጋግሜ ነው የምነግራችሁ። ከዛም እዚህ ጋር መጥቶ ግን በጣም ስማርት ቢዝነስ ማይንድ ምናምን ማራስ አዎ ቤተሰብ ይጫወታል። ይችንም ልጅ ያለ ያገቱ ይላል ፋሚሊዎች ምን ትላላችሁ በዚህ ጉዳይ? ተሳስቻለሁ ነው። ስሙ ቤተሰብ እኔ እንኳን አይዲያ ቀለበት አለ ቤተሰቦቿን ሳስደስት ይሄ ክፉ ተለያይቶ አለመኑ አላለም። አያችሁ ምን ያህል እንደሚፈልግ ቢራግሮ ፋሚሊ። አያችሁ ምን ያህል አብሮ እንዳይሆኑ እንደሚፈልግ አያችሁ። ክፉ ነው ማለት ነው። ታውቁኛል ማንነት ሰውት እነዚህ ልጆች ዛሬ ነው የተለያዩት ወይስ ከዛ በፊት ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት። ሁላችንም ማወቅ ያለብን ፕራንክ አይደለም። ሶ ግን አረታ ጋይስ ስታሳዝን እዛውን ድንግጣ ብደርቅ አትቀርስ። አረተው አለች የአገር ልጆች አረተው አለች የኔ እናት። እንደዚህ በጣም ደንግጠሽ የምትይው ከፍቅርሽ ነው። አይነ ይገባኛል። ግን የራስሽ ሊሆን መለከች ቢያንስ 2-3 ኤክሶች እና የእነዚህ ልጆች አሁን ኤክስፖዝ ስለሆነ እና ሁላችንም ስለምንወዳቸው ስለምናከብራቸው ይሄ በቃ ለአእምሯችን ለመቀበል ስላስቸገረው ነው እንጂ ኖርማል ነገር ነው እየሆነ ያለው። እውነት ለምናገር ምንድነው አንደኛ ጋይስ እኔ እንዳይለያዩ ለቅዱስ ገብርኤልም ለመድኃኒዓለም ለሚካኤልም ተንበርክኬ እነግረዋለሁ እንዳይለያዩ። እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍኮርስ ሁለታችንም እንጎዳለን። ኦፍኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት
በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። ገንዳ ውስጥ አቤት የፊት አውራሪ ዕቃ ጋይስ! ኧረ በስመ አብ! ዝም ብለህ ኤርትራና ኢትዮጵያ መሃል እንደዚህ ብታስቀምጠው ድንበር ይዘጋል። ዝም ብለህ ወንድ ልጅ ብረት መዝጊያ ነው ይባላል። ድንበር መዝጊያ ዕቃውን ብቻ ከላው ቆርጠ እንደዚህ ይሄ ድንበሬ ነው ብለህ ብታሰምር ከሩቅ የሚታይ ዕቃ አለው። ሚኪ ፊት አውራሪ አንተ ገንዳ ውስጥ አልተናፋውም፣ እዛ ሆቴል ውስጥ አልተናፋውም። አንተ እንትና ህሊና የምትባለው ወይንም ኔቨር ጊቭ አፕን አልነፋልክ መጽሐፍ ቅዱስ ይዘ ላይቭ ላይ ማል። ከዛ ለ5 ሰዎች እኔ ቪዲዮ እንልካለሁ። ኔቨር ጊቭ አፕ አንቺ ሄለን ያወራችሁ ታሪክ ሁላ ልክ አይደለም። እንትኑስ ገንዳ ውስጥ ሄኖክ እንደዚህ አላረኩትም። ጌታቸውን ደግሞ ባሌ ያለ ላውለቺት አላረኩም በይና ልጄን ነው የምልሽ። እንደዚህ መጽሐፍ ቅዱስ አድርገሽ ላይቭ ላይ መጽሐፍ ቅዱስን አሳይተሽን እስቲ ማይ እኔ ለ5 ሰው ባንቺን ሞክዬ ደግሞ እልካለሁ ቪዲዮ። እኔ ውሸቴን ከሆነ አንቺ ማይ እስቲ ማይ ውሸት ከሆነ ፋሚሊ የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።